መጠነ ሰፊ የሆነ ለውጥና እድገት እያመጣ ነው። ኢንዱስትሪ ተቀዛቅዟል ሲባል ሰምቻለሁ፣ ግን አይመስለኝም። የዛሬ 3 ዓመት ገደማ ኢትዮጵያን ታምርት ንቅናቄ ሲጀመር በኢትዮጵያ ያሉ ኢንዱስትሪዎች 47-48% ብቻ ያመርቱ ነበር። ዛሬ እነዛ ኢንዱስትሪዎች 66.3% ደርሰዋል። መቀዛቀዝ አያሳይም። በዚህ 6 ወር የኢትዮጵያ ኢንዱስትሪዎች የኢነርጂ አጠቃቀም ብቻ 16% አድጓል። በነገራችን ላይ ቅድም በሴንሰስ ከግብርና ውጪ ኢትዮጵያ ውስጥ አጠቃላይ 2.6 ሚሊዮን ቢዝነሶች እንዳሉ ተቆጥረዋል። ለገቢም ሀብታችን ለማወቅም ስለሚያግዘን ከነዚያ 2.6 ሚሊዮን ቢዝነስ ውስጥ 17% ወይም 413,000 አምራች ኢንዱስትሪ ነው። 413,000 በዚህ ደረጃ በቁጥር የምናቅ ነበር ወይ ከዚህ ቀደም ያላችሁ እንደሆነ ያው ስለምታውቁት መናገር አያስፈልግም። መጀመሪያ ማወቅ፣ ጠንካራ ደካማ ጎኑን መለየት፣ ደካማ ጎኑን መደገፍ፣ ውጤታማ ማድረግ። ብድርም መሬት አቅርቦትም ቴክኖሎጂም ለውጥ አለው። ከሁሉ በላይ ግን ታስታውሱ ከሆነ በገፍ በስመ ኢንቨስተር 10,000 እና 5,000 ብር ያለውን ሰው መሰብሰብ ዋጋ የለውም። አንከር ኢንቨስተር ለይተን እነሱን እያመጣን በርከት ያለ ሰው ስራ ይዞ ከፍተኛ የኤክስፖርት አቅም ያሳድጉልናል። እነዚያ ጋር እናተኩር ብዬ ለዚህ ምክር ቤት ማቅረቤ ይታወሳል። ቪየትናም ሄደን ያመጣነው ቶዮ የሚሰኘው የሶላር ኩባንያ ባለፉት 6 ወራት 66 ሚሊዮን ኤክስፖርት አድርጓል። መቼ ነው ያመጣነው? መቼ ነው ስራ የጀመረው? እሱ ያመጣውን በአንዳንድ ትላልቅ ኢንዱስትሪያል ፓርኮች ውስጥ ያሉ የቴክስታይል ማኒፋክቸሪንግ ተደምሮ አላመጡም። ተደምረው አንዱ ያመጣው ከቶዮ ውጪ ወደ 5 የሚጠጉ ሶላር ሴል ላይ የሚሰሩ ፋብሪካዎች አንከር ኢንቨስተሮች አመተናል። በሚቀጥለው ዓመት ሁሉም ስራ ይገባሉ። ግማሾቹ እየገቡ ነው። ሁሉም በሚቀጥለው ዓመት ከሶላር ብቻ ቢያንስ $900 ሚሊዮን ኤክስፖርት እናገኛለን። ኢትዮጵያ ውስጥ ኢንዱስትሪ እንደዚህ ያለ ነገር አያውቅም። ከሶላር ብቻ ነው ያልኩት ነኝ። ይሄ የሚያሳየው ኢንዱስትሪው መዳከሙን አይደለም። ባለፈው ዓመትና በዚህ ዓመት ብቻ እንኳን ብንወስድ ኢንዱስትሪው ኤክስፖርቱ ደብል አድርጓል። የተኪ ምርቶች ከውጭ እናስገባ የነበሩ ምርቶችን ለማስቀረት ኢትዮጵያ ታምርት በሚለው ንቅናቄ የተሰራው ስራ $3.4 ቢሊዮን እናስገባ የነበረው ምርት በሀገር ተተክቷል። አጠቃላይ ኢንዱስትሪው የተነቃቃና ሪስፖንድ እያደረገ ነው። ከሚቀጥለው ዓመት ጀምሮ በታሪካችን ለመጀመሪያ ጊዜ ከኢንዱስትሪ ሴክተር በቢሊየን የሚቆጠር ኤክስፖርቶች እንጀምራለን። በዚህ ዓመትም ቢሆን ዓመቱ ሲጠናቀቅ በእርግጠኝነት አምና ኢንዱስትሪ ካደረገው ደብል ኤክስፖርት እናደርጋለን ከተኪ ምርት ውጪ። ሶስተኛው በብዝሃ ዘርፍ ያስገባነው ማዕድን ነው። ማዕድን ምን ያመጣ እንዳለ ታውቃላችሁ? በዚህ 6 ወር 30% እድገት አለው የማዕድን ገቢ 30%። ብረት 36% ጨምሯል። ሲሚንቶ 28% ጨምሯል። ሲሚንቶና ብረት የጨመረው በርከት ያሉ ቤቶች ካልተገነቡ ምን ላይ የዋለ ነው? ኢትዮጵያ ውስጥ አሁን የቤት ግንባታ ከድሮ ያነሰ ነው ይባላል። ረግፍ ነው፣ ግድ የለም ተው። አይበቃም እንፍጠን፣ ቤት በጣም ችግር ነው ከተባለ እውነት ነው። ግን በገጠርና በከተማ እየተገነባ ያለው ቤት ተቀዛቅዟል የሚያስብል አይደለም። በቂ ነው ወይ? አይደለም። እሱም ስራ ይፈልጋል።
እውነትን እየካድን ሳይሆን የጎደለን ነቅሰን እያወጣን ቢሆን ስለሚሻል ማነሳው። ሰርቪስ እንመልከት። ሌላው ሴክተር በለውጡ ጊዜ የኢትዮጵያ አየር መንገድ 7 ነጥብ ምናምን ማክሲመም 8 ሚሊዮን ሰው በአመት ያጓጉዝ ነበር። ማክሲመም ነው 8 ሚሊዮን። ባለፉት 6 ወራት 10.7 ሚሊዮን ሰው አጓጉዟል። 6 ወር 10.7 አመት 8 ሚሊዮን የሚታይ ቁጥር ነው። በዚህ አመት ቢያንስ 22 ሚሊዮን እንደርሳለን። 22 ሚሊዮን ከደረስን ስንጀምር ከነበረው ኦልሞስት 3 እጥፍ ገደማ ባይደርስም ከ2 እጥፍ በላይ ማለት ነው። የአየር ቁጥሩ ኤርፖርት ቁጥሩ እንደተጠበቀ ሆኖ የሆሳና ኤርፖርት ተነስቷል። ተደጋጋሚ ጥያቄ ነው። ከአየር መንገድ ጋር እንመካከራለን። በቀጥታ የሚመልሰው ጉዳይ ስላልሆነ ለማዕከላዊ ክልል ግን ኤርፖርት አያስፈልግም የሚል እምነት መንግስት የለውም። በርከት ያሉት እየሰራን ያለ ነው። የሆሳናም መቼ የሚለውን ባላቅም መታየቱ አይቀርም። ኢቲ በቁጥር በመዳረሻ በትርፍ በሚያጓጉዘው ሰው ጨምሯል። ዲጂታልስ ሞባይልን ብንወስድ ሞባይል የለውጡ ጊዜ 37 ሚሊዮን ሰው ሞባይል ጠቀም ነበረ። 4G አይደለም ሞባይል። ዛሬስ ኢትዮ ቴሌኮም ብቻ 87 ሚሊዮን፣ ሳፋሪኮም ከ10 በላይ በድምሩ 97 ሚሊዮን ሰው በላይ ሞባይል ይጠቀማል። 60 ሚሊዮን ጭማሪ አይደለም ማለት ነው። 60 ሚሊዮን ትልቅ ጭማሪ ነው። በቂ ነው አይደለም። እያንዳንዱ ኢትዮጵያዊ 100% ማድረስ አለብን። ለውጡና እድገቱ ግን የሚጨበጥ የሚታይ ስለሆነ እኔ ስንቀሳቀስ በየክልሉ ከሚገርመኝ ነገር አንዱ ትልቅ ትንሽ የሚይዘው ስልክ ነው። ስልክ ብቻ ግን አይደለም። 5G አሁን ኢትዮጵያ ውስጥ 28 ከተሞች 5G ገብቶላቸዋል። 3 ገደማ ኮሚሽን የተደረጉ ነው። በቅርቡ 30 ከተሞች ይደርሳል። 4G ግን 1070 ከተማ ኢትዮጵያ ውስጥ 4G ገብቶለታል። 1070 ከተማ ምን ማለት ነው? 4G ማለት ዳታ ነው። በዚህ አማካኝነት ብዙ የንግድ የመማማር ስርዓት ትውልድ እንዲያገኝ እድል ያመቻቻል። በፋይናንሻል ሴክተር ሞባይል መኒ መቼ የጀመርነው? 3 ዓመታችን። ዛሬ 58 ሚሊዮን ኢትዮጵያውያን በሞባይል መኒ ይጠቀማሉ። በ3 ዓመት ውስጥ የፋይናንሻል ትራንዛክሽን ከ3 ዓመት በፊት ከሞላ ጎደል በካሽ ነበረ። ከሞላ ጎደል ሞባይል መኒ ከጀመርን በኋላ ባለፉት 3 ዓመታት በተሰራው ስራ አሁን የቨርቹዋል ትራንዛክሽን ከካሽ በልጧል። በ3 ዓመት ውስጥ ኢትዮጵያ ከካሽ ወደ ሞባይል ዋሌት እያደገች ያለችበት ሂደት ሊፕፍሮግ ነው፣ ዝላይ ነው። ይሄ የፖሊሲ ውጤት ነው። ዲጂታል ፔመንት ባለፉት 6 ወራት 60% ጨምሯል። 60% ከአምናው እንኳን። ቁጠባ 15% ጨምሯል። ለፋይናንሻል ኢንክሉዥን ቅድም የተነሳው የብድር በሞባይል መኒ ብቻ 11% ደርሷል። ምን ማለት ነው? ሰዎች በሞባይላቸው ትናንሽ ገንዘብ መበደር እና ስራ መስራት እንዲችሉ። በስታርታፕ ያለው እንቅስቃሴ በየተቋማት ታውቃላችሁ። ህንፃ ገንብተን ልጆች ሰብስበን ስራቸውን እንዲያሳዩ እጃቸው እንዲፍታታ የሚደረገውን ጥረት። በፋይናንሻል ኢንክሉዥን የሚዳረሰው ብድር በበቂ ደረጃ ገጠሩን ያማከለና የሰፋ ነው ወይ ያላችሁ እንደሆነ ገና ብዙ ይቀረናል። ከዚህ አንጻር ጥያቄው ትክክል ነው። ለውጥ የለም አይደለም። በሞባይል መኒ ብቻ 11% አድጓል። ነገር ግን ከዚያ በላይ መስፋት አለበት። ፋይናንሻሊ ዲፕኒንግ ካላስፋፋን በቀር ፋይናንሻል ኢንክሉዥን ካላረጋገጠን በቀር የምናስበውን ብልጽግና በሁሉም ጫፍ ለማምጣት እንቸገራለን። ውጤቱ ግን አመርቂ ነው። ቱሪዝም መቼም
በዘንድሮ ገና፣ እሬቻ፣ መስቀል፣ ጥምቀት ያላየነው አይነት ሰው ያለ አይመስለኝም። በርከት ያለ ዲያስፖራ፣ በርከት ያለ ውጭ ዜጋን ጨምሮ የቱሪስት ፍሰቱ ጨምሯል። ሳሚት ኢንተርናሽናል ሰሚቶች የዚህ 6 ወር ከሞላ ጎደል አምና ዓመቱ ሙሉ ካደረግነው ጋር ይቀራረባል። ኦልሞስት በየሳምንቱ ኢንተርናሽናል ሰሚት አለ ኢትዮጵያ ውስጥ። ይሄ ሲደመር በሴክተሮች ያመጣናቸው ውጤቶች በማክሮ ከተገኘው ውጤት ጋር ተሰናስሎ በዚህ ዓመት 10.2% እድገት እናመጣለን። ኮንሰርቫቲቭ ሆነን ነው። የሚቀጥለው 6 ወር ልክ እንደባለፈው 6 ወር ሳንዘናጋ ቀን ከሌት ከሰራን ውጤቱ ከዛም የላቀ ሊሆን ይችላል። ግን ትንበያ 100% እርግጠኛ መሆን ስለማይቻል ሪስኮች አስፍቶ ኮንሰርቫቲቭ ሆኖ ሚኒመም 10% እድገት ለማምጣት ይቻላል የሚል ሐሳብ ነው ያለው። የዓመት እቅዳችን 9.2 ነው። የ6 ወር አፈጻጸማችን ግን ወደዚህ ለጠጥ አድርጎ ለማቀድ የሚያስችል አስቻይ ሁኔታ እንዳለ በመገንዘብ ነው። ገቢና ወጪያችን እንመልከት። አንዱ መታየት ያለበት እሱ ነው። በዚህ ዓመት ገቢ አሻሽለን 1.2 ትሪሊየን መድረስ አለብን የሚል እቅድ አቅርበንላችኋል። 1.2 ትሪሊየን የዓመቱ እቅዳችን ነው። በ6 ወር የፈጸምነው 709 ቢሊየን ነው። ያለፉት 25 ቀናት 85 ቢሊየን ሰብስበናል። ይሄን 5 ቀን ጨምሮ የ7 ወሩ 810-15 ቢሊየን ገደማ ይገመታል። የ8 ወሩ የ7 ወሩ 800 ፕላስ ቢሊየን ከሆነ 1.2 ማለታችን ያንሳል። ትንሽ እንጨምር፣ እናስፋ፣ ቢዝነስ እየለየን ነው ብለን በፌደራል 1.5 እናድርስ። በጣም አምቢሺየስ የሆነ እቅድ ነው። ከ1.2 1.5 በጣም ከባድ ነገር ነው እንደምታውቁት። ግን ያው ፑሽ ማድረግ ስለሚያስፈልግ በክልሎች ቢያንስ 1 ትሪሊየን ይሰብሰብ፣ ሲደመር 2.5 ትሪሊየን ከደረስን ከጂዲፒያችን 9% ገደማ እንደርሳለን። ባለፈው ታስታውሳላችሁ 7 አካባቢንም ብያለው እመርታ ያመጣል ማለት ነው። ከሰብሳሃራስ ገና ነው 15% በላይ ስለሆነ ይቀራል ገና አሁን ገቢ። ይሄ በምን መጣ ያላችሁ እንደሆነ ቅድም እንዳነሳሁት 2.6 ሚሊዮን ቢዝነስ አክሮስ ዘ ካንትሪ በቤት ለቤት ተቆጥሯል። ከዚህ ውስጥ 400 ምናምን ሺህ ገደማ ኢንዱስትሪዎች ተለይተዋል። ማኒፋክቸሪንግ ከዚህ ቀደም የነበረውን የታክስ ወራ ለመከላከል ያግዛል። ኦቶሜሽን ላይ የተሰራው ስራ፣ ቤዝ ማስፋት ላይ የተሰራው ስራ፣ ይሄ ተደማምሮ ገቢያችን በምናስበው ልክ እያደገ ከመጣ በገቢና ወጪ መካከል ያለውን ክፍተት ደፍሲት እየሞላ ይሄዳል ማለት ነው። ገቢያችን ከእቅዳችን በላይ ከሆነ በእያንዳንዱ ሴክተር ያለው ውጤት ከእቅዳችን በላይ ከሆነ ያ ደግሞ የመጣው በወጪ ብዛት ነው እንዳይባል ወጭ ላለፉት 6 ወራት አቅደን የነበረው 801 ቢሊዮን ብር ነው እቅዳችን። ያወጣነው 48.5% ገደማ ነው። 100% አላወጣንም። ገቢ ግን ካቀድነው የላቀ አስገብተናል። በወጪ ኃይል አይደለም ያ ገቢ የመጣው ማለት ነው። ወጪ ላይ አሁን ተጨማሪ ስራ የሚያስፈልገን ቢሆንም ዴፊሲት እንዴት ሞላን ነው ሌላው ጥያቄ። ናሽናል ባንክ ቅድም ባልኩት መሰረት ኢንዲፔንደንት ሆኖ በፋይናንስ ሕግ መመራት ይጀምር ብለን አምና ከናሽናል ባንክ ሳንበደር አመቱ እንደጨረስ ነው። በዚህ አመትም ዴፊሲት የተሞላው ከልማት አጋሮችና በትሬጀሪ ቢል ብቻ ነው። በትሬጀሪ ቢል እና ከልማት አጋሮች እየሞላ ከሄደ ዴፊሲቱን በኢንፍሌሽን ላይ ያለው ጫና ይቀንሳል ማለት ነው። ይሄ መልካም ጅማሮ መልካም ውጤት እንደሆነ ማየት ያስችላል።
ከዕዳ ጋር ተያይዞ ለተነሳው ጥያቄ የተከበረው ምክር ቤት በተለይም የፋይናንስ ዘርፍ የሚከታተለው ቋሚ ኮሚቴ በዝርዝር እንደሚያውቀው ይህ ለውጥ፣ ይህ መንግስት፣ ይህ ሪፎርም ይደነቅ ከሆነ ምስጋና ይቸረው ከሆነ ክብር ይገባው ከሆነ አንዱ ክብር የሚያሰጠው ስራ ዕዳ ላይ የሰራው ስራ ነው። እኛ ስንመጣ እኮ ለኢትዮጵያ አታበድሩ፣ ብድር ወስዳ ለመክፈል የሚያስችል ብቃት የላትም፣ ቀይ ናት የሚል ስያሜ የተሰጠበት ዋናው ምክንያት ካገኘነው ሁሉ ተቋምም መንግስትም ኮመርሻሉን እየሰበሰበ ስራው አይሰራም፣ ፕሮጀክት ማስፈጸም አንችልም፣ መቋጠር አንችልም፣ ኮራፕሽን በዛው ልክ ነው። በዚያ ምክንያት ከፍተኛ ችግር ነበር። ከለውጡ በኋላ እስከ ዛሬ ድረስ ላለፉት 7+ ዓመታት $1 ኮመርሻል ሎን ኢትዮጵያ አልተበደረችም። $1። ይህ ከፍተኛ ምስጋና የሚገባው ጠንካራ የፖሊሲ አቅጣጫ ነው። ሁለተኛ፣ ያበደሩን ወዳጆቻችን ምንም እንኳን ብድሩ አራጣ ቢሆንም ተገቢ አይደለምና ወደ ትክክለኛ የብድር ስርዓት መመለስ አለበት ብለን ላለፉት 2-3 ዓመታት ከፍተኛ ትግል ውስጥ የነበር ነው። ኢትዮጵያ ዲፎልት አረገች እስኪባል ማለት ነው። እኛ ወደዛ የወሰደን ባለፈው ገልጬላቸዋለሁ። ፌርነስ የለውም የሚል ሙሉ እምነት ስለነበረ ነው። ማን አሸነፈ? ተሳካልን እኮ በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ተስማምተናል። ተቀብለውታል። የኛም ፕሮፖዛል ይሸጋሸግ ምን ማለት ነው? በአመት 2 ዓመት ይከፈል የነበረው ዕዳ ወደ 15 ዓመት እስከ 15 ዓመት እንዲራዘም እንደየአበዳሪታ ስምምነት ፈጽሟል። ይሄ ለኢትዮጵያ ትልቅ እፎይታ ነው። አሁን የዴት ሪፕሮፋይሊንግ የተሰራ ነው ያለው። ካለምንም ጥርጥር የሪፕሮፋይሊንግ ስራ ሲያልቅ የኢትዮጵያ የብድር ሁኔታ መካከለኛ ከቀይ ወጥቶ መካከለኛ ወይም የተሻለ እንደሚባል ምንም ጥርጥር አይኖረውም። ቢኮዝ ያለን ጂዲፒ ያለን ኢኮኖሚክ እድገትና ያለብን ዕዳ ጫና ወደዛ ደረጃ ሊሄድ እንደሚችል የሚያመላክት ጉዳይ አለ። ይሄን ኮመርሻል ሎን ብድር ሳንወስድ የቀደመውን ስሁት የብድር ስርዓት ለማሻሻል ለመቀየር ከዓለም ጋር ስንደራደር ስራዎቻችን ግን ምን ላይ ነበሩ የተባለ እንደሆነ ክቡራትና ክቡራን ህዳሴን ካለ 1 ብር እርዳታ ካለ 1 ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። በህዳሴ ላይ 1 ብር እርዳታ 1 ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ። በአፍሪካ 3ኛ የሆነውን ኮይሻ እየገነባን ያለ ነው። የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም። ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም። እውነት ነው ፕሮጀክት ቀንሷል፣ ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል።
ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። በሜጋ ፕሮጀክት በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። ድፍን አፍሪካ። ክቡራትና ክቡራን 7 ቀን ቀንና ማታ በየጥሻ ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንዳይቆም ነው። ቃል ገብተን ጀምረን እስካሁን ያልጨረስነው ፕሮጀክት ያው የምታውቁት ስለሆነ ወደፊትም ይሄ ባህል መጠናከር አለበት። እዛው ላይ ያለ ከስራ ባህል ጋር የተነሳው ጥያቄ በጣም ጠቃሚ ጥያቄ ነው። ነገር ግን መሻሻሎች አሉ። በተለይ ሴቶች ላይ። ሁለተኛ በሺፍት መስራት። አዲስ አበባ ውስጥ እኮ በ3 ሺፍት የሚሰራ ፕሮጀክት በጣም ብዙ ነው። ለይስ ድሳት ወጡ እና ተመልከቱ። ክሬን ታያላችሁ፣ ላይት ታያላችሁ፣ የትራክ እንቅስቃሴ ታያላችሁ። ገጠር አካባቢ ስትሄዱ እኔ በቅርቡ ጅማ ሲሄድ አንዱ የገረመኝ ነገር የጅማን የኮሪደር ስራ የላንድስኬፕ ስራ 80-90% የሚሰሩ ሴቶች ናቸው። ይሰራሉ፣ ቤተሰብ ያግዛሉ። ወንዶች ብርቶች ናቸው፣ ይቅማሉ፣ ከተሰራ ይሻማሉ። ይሄ የቃሙ ከሚሰሩ ሴቶች መሻማት መቀነስ አለበት። ግን የሥራ ባህል በተወሰነ ደረጃ ለውጥ እየታየ እንደሆነ ያመላክታል። እናጠናክረው። ይሄንን ጉዳይ ቀን ከየት እንስራ የሚለውን በደንብ